ነገር በጣም ብዙ እህቶች ላይ ሀብትን ያደርጋልና እንግዲህ ነገሮች ከባድ ነበሩ። በጣም ብዙ የፍርድ ቤት ኬዞች ነበሩ። ብስጭት የተለያየ ነገር ተደራረበብሽ እንጂ በቃ እጅግ በጣም እግዚአብሔር በሚያውቀው በጣም በቃ እህትና ወንድምነት ደስ የሚል ከጎን አንድ ላይ መተጋገዝ እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁለየን። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ፣ ያው ዛሬ በጣም ደስ ብሎኛል። ደስ በሚል ነገር ነው የመጣሁት። ያው ትገምታላችሁ ብዬ አስባለሁ። ዛሬ በቃ ከማስበውና ከምጠብቀው በላይ ያው የኔ ብቻ አይደለም ደስ ያለኝ፣ እናንተም ናችሁ ደስ ያላችሁ። ምክንያቱም ናሂና ውብዬ ታርቀዋል። እኔም የምፈልገው ይሄንን ነበረ። በቃ እኔ በጣም ነው ደስ ያለኝ ከምነግራችሁ በላይ። በህይወቴ በቃ እንደዛሬ ቀሉኝም አያውቅም፣ ደስ ብሎኝም አያውቅም። በጣም ነው ደስ ያለኝ እና እስከዛሬ ያው ሁላችሁም ያለውን ነገር ታውቃላችሁ። ናሂ እስካሁን ከጎኔ ነበረ። በደስታዬ ማለት አልችልም፣ ያው በሀዘኔ ከጎኔ ነበር፣ ሲያግዘኝ ነበረ። ምክንያቱም በቃ ያሉትን ነገሮች ታውቃላችሁ። ናሂ መጥፎ ሰው ሆኖ አይደለም። አሁንም የምነግራችሁ ነገር ቢኖር ናሂ መጥፎ ሰው አይደለም፣ በጣም ጥሩ ሰው ነው። ውብዬም እንደዛው። ያው በቃ ለመግባባት ይፈጠራል፣ ብዙ ችግሮች ይፈጠራሉ። ለሁሉም ነገር እናንተንም በጣም ይቅርታ ላስከፋዋችሁ፣ ሁላችሁንም በጣም ይቅርታ። የሰው ልጅ ይሳሳታል። በየትኛው በኩል እንደሚሳሳትና በየትኛው በኩል ጥፋተኛ እንደሚሆን አያውቀውም። እና ዛሬ በጣም ነው ደስ ያለኝ። ውብዬንም ከጠበቅኳት በላይ ያው በጣም ነው ማመሰግነው። በጣም ነው የምወድሽ። ናሂንም በጣም ነው የምወድህ ወንድሜ። አመሰግናለሁኝ። ከጎኔ ነበርክ፣ ስታግዘኝ ነበረ። በጣም ደስ ብሎኛል። አሁን ዛሬ እናንተ አንድ ላይ ሆናችሁ ለዚህ ቀንም በመብቃታችሁ በጣም ነው ደስ ያለኝ። እንደገና ደግሞ እናንተንም በዚህ አጋጣሚ ይቅርታ መጠየቅ ፈልጋለሁ። ሁላችሁንም ይቅርታ ሳላቅ ነው ሁሉንም ነገር ያጠፋሁት። መቼም ሰው እያወቀ እንደዚህ አይነት ነገር ውስጥ አይገባም። እኔ በሰዓቱ እልህ ውስጥ ነበርኩኝ። ማድረግ የለብኝም ጥፋቴ ተሰምቶኝ ይቅርታ ብያለሁ። ከይቅርታ በላይ ደግሞ ምንም ማድረግ አይቻልም እና ደግሞ በዙሪያዬ ለነበሩ ሰዎች አመሰግናለሁኝ። ስትጽፉልኝም ነበረ በውስጥ አይዞሽ ያለ ነገር ነው ምናምን ላላችሁኝ አመሰግናለሁ። እና ደግሞ የነናሂ ፕሮግራም ላይ አልተገኘሁም፣ በሰዓቱ አልተመቸኝም ነበር እና እነሱንም በዚህ አጋጣሚ ይቅርታ፣ በፕሮግራማችሁ በደስታችሁ ቀን ባለመገኘቴ በጣም ይቅርታ። ዛሬ አሁን እነሱ ጋር ተገኝቼ ሰርፕራይዝ ማድረግ ነው የምፈልገው። እነሱ አያውቁም እንደምመጣ እና ዛሬ እነሱ ጋር አብረን እንሄዳለን። በጣም ነው የምወዳችሁ። አብራችሁኝ ቆዩ። ባይ። እሺ ቤተሰቦቼ አሁን ደርሰናል። ያው አንኳክተን ወደ ውስጥ እንገባለን ማለት ነው። አይሰማም አቀማጥኛል። ሰላም ሰላም ነው። አለች። ምንድን ነው ያልሽው? ሰርፕራይዝ ነው። ሰላም እንዴት ነሽ? በሰላም ጊዜ ጠፍተሽ አሁን መጣሽ። ምንድን ነው ይዘሽ መጣሽ? ደህና ነሽ ወይ?
ሰላም ነው። እንዴት ነው? ያው በጣም ይቅርታ ለማለት ነው። እንዴት ነው? ለምን ቀረሽ ያን ቀን? እንኳን ደስ ያላችሁ። በዚህ አጋጣሚ የዛኔ ያው አልተመቸኝም ነበር። ዛሬ ልክስ ነኝ። እኔ ደግሞ በቃ ስለታረቀን ቀለብሏት ነው እንዴ? እንዴት ቅር ይለኛል። አይ ደስ ያለው በጣም ይቅርታ ባለመምጣቴ ያው አልተመቸኝም ነበር። ያው በግሌ ስራ የጀመርሽው እንዴት ነው? አሪፍ ነው። እየሄደልሽ ነው? አሪፍ እየሄደልኝ በጣም ነው የማመሰግነው። ናሆምን በጣም አመሰግናለሁ። አንቺንም እጅግ በጣም አመሰግናለሁ። እና ደግሞ በጣም ነው ደስ ያለኝ። በጣም ከምነግራችሁ በላይ በጣም ደስ ብሎኛል። እናመሰግናለን። በጣም ያን ቀን እንግዲህ ቤተሰብ ተጠርታ ነበር፣ አልተመቻትም በአንዳንድ ነገሮች ምክንያት። ዛሬ እንግዲህ ብዙ ሰው እየጠየቀሽ ነበረ ለምን አልተገኘችም? ቅር ብሏት ነው ወይ? እኔም እንደዛ ገምቻለሁ። እንዴ ቅር ብሏት ነው እንዴ ቀረችው? እንዴት ቅር ይለኛል? ስራ ምናምን እያስተካከለች ስለሆነ ተመቻቸን። እንዴ አሁንም እኮ ለእሷ እያወራ አሁንም ስለእሷ እያወራ እንዴ አማካሪ አሁንም ጥፍ ያለ እንዲያው ፕሮሰሱ ላይ ስለነበርኩኝ የስራው ጉዳይ ላይ ያኛውም ልጅ ታስሮ እሷም ደግሞ የእሷን ብሯ ምናምን እንትን ብላ አሁን ወደ ስራ እየገባች ነው። ዩቲዩብ ምናምን ልትሰራ የተንቀሳቀሰች ነው እና ከዛ ነው እንጂ ሌላ ነገር የለም። ይሄንን ሰው ማስረዳት ትችላለች። እስቲ በደንብ አስረጅ። አሁን ግልጽ ላልሆነላቸው ያው ነገሮች አሪፍ እየሄዱ ነው። እኔም ነገሮች አሪፍ እየሄዱ ነው። እኔም የራሴን ቢዝነስ ለመጀመር ተፍ እያልኩ ነው የሚባለው ተፍ እያልኩ ነው እና ደግሞ በዚህ አጋጣሚ ናሆሜን በጣም ነው የማመሰግነው፣ በጣም ነው የማከብር። ውዬንም እንደዛው ለተፈጠረው ችግር ሁሉ አሁንም በድጋሚ ይቅርታ እና ናሆሜ ከወንድሜ በላይ ነው የእውነት በጣም ነው የማመሰግነው። ከጎኔ ነበርክ፣ ነገሮች እንዲስተካከሉ እሱ ነበር ሲሯሯጥልኝ ነበር እና አመሰግናለሁ በጣም። ምንም ማለት ቤተሰብ ብቻ እሷ አሁን ደስታዋ ተመልሶ ስላየው ምናምን ደስ ብሎኛል። እኛም ደግሞ ሰላም ፈጥረናል። ያው እንግዲህ ሀፕን ያደርገው አልፏል። እንደዚህ አይነት ነገር በጣም ብዙ እህቶች ላይ ሀፕን ያደርጋል እና እንግዲህ ነገሮች ከባድ ነበሩ። በጣም ብዙ የፍርድ ቤት ኬዞች ነበሩ። ያንን ሁሉ አልፈን እንግዲህ አሁን ደግሞ እሷ በቃ ወደ ራሷ ዩቲዩቧን ምናምን እየሰራች ነው እና በጣም በርትታ ከዚህ በኋላ እንግዲህ በአሪፍ ሁኔታ እንደምታኮራን እንግዲህ እርግጠኛ ነን። ብቻ ደስ ብሎናል እንዲህ ስላየንሽ፣ እኛም ነገሮች ተስተካክለው ስላየን በጣም ደስ ብሎናል። ጨምር ያስተምርልሽ። ደስ ብሎኛል። የራስሽን ነገር ለመጀመር ተንቀሳቀስ ስለሆነ በጣም ደስ ብሎኛል። አሪፍ ነው። አስመጥ ችግር ያስነቅሰል እና እግዚአብሔር ያሳካልሽ። ብዙ ነገሮች ተፈጥረዋል። ከሩቅ በኋላ ለእኔ ብዙ ነገር አስረድቶኛል፣ ብዙ ነገር አውጥቶኛል። ሰምቻለሁ፣ ያለሽበትን ሁኔታ አውቃለሁ እና በርቺ። ከዚህ በኋላ ወደኋላ ምናምን የሚባል ነገር የለም። በርትተሽ ስደትም ሳትወጪ የራስሽን ነገር እየሰራሽ ነገሮች ላይ መኖር ትችያለሽ። እንዲሁም ደግሞ ያው ዩቱብን ከፍተሻል። ዩቱብሽ ላይ እየሰራሽ ያለፈው ታሪክሽን እንደ ልምድ ለተመልካቾችሽ እየተናገርሽ እያስረዳሻቸው እያስተማርሻቸው ሌላ ሰው እንዳንቺ እንዳይሆን እንዳንቺ እንዳይታለል እያስተማርሽ እንግዲህ ትቀጥያለሽ ብዬ አስባለሁ። እግዚአብሔር ሀሳብሽን ያሳካልሽ። በጣም ነው የማመሰግነው። ያው ያለውን ነገር ሁላችሁም አይታችሁታል። ያው ምክንያቱም ከዚህ በላይ እኔ ማስረዳት ያለብኝ አይመስለኝም። እኔ መማሪያ ነው ለሁሉም ሰው፣ ይሄ እንትን መማሪያ ነው። ምክንያቱም እያንዳንዱን ነገር እያዩት ስለነበረ ለሁሉም በስደት ላይ ላሉ እህቶቼ በሴት ብቻ አይደለም በወንድም ልጅ የሚሆን ነገር ነው፣ በሁሉም ሰው የሚሆን ነገር ነው እና
አትቀደሙ፣ ብልጡ እንዳትሆኑ። ስሩ፣ ብራችሁን ያዙ። በቃ ለፍታችሁ እስከሰራችሁ ድረስ የላባችሁን የወዛችሁን ይዛችሁ እራሳችሁ ጋር አስቀምጣችሁ የሆነ ቁም ነገር ላይ ስትመጡ አውሉበት እና ሁሉም ነገር ይደርሳል እና ችኩል ባንሆን ጥሩ ነው። በአጠቃላይ በዚህ አጋጣሚ በጣም ጎበዝ ናት፣ በጣም ብርቱ ሴት ናት። እንግዲህ በጣም ብዙ ስራዎችን እንግዲህ ዩቲዩብ ላይ ታመጣላችኋለች። እንግዲህ የስደት የመሄድ ሀሳብ ሁሉ ነገር ሰርዛለች። ኢትዮጵያ ላይ በአዲስ ሞራል እንግዲህ ለመስራት ተነሳስታለች እና ሁላችሁም ሳፖርት አድርጓት። እርግጠኛ ነኝ የኛ ፋሚሊዎች ሳፖርት ታደርጓታላችሁ። ሰብስክራይብ እንግዲህ በጣም ብዙ ሺህ ሰብስክራይብ እንዲገባ ምኞታችን ነው። ይህን ቪዲዮ ያያችሁ ሁላችሁም ሰብስክራይብ አድርጉ እና እኛ በቃ ሁሌም ከጎኗ ነን፣ ከጎንሽ ነን። ሁሌም በማንኛውም አይነት ሁኔታ አለን፣ በክፉም በደጉም በሁሉም አይነት ሁኔታ አለን። በተለያዩ ቪዲዮዎች ላይ እንገናኛለን። አንቺ በርቺ፣ ቤተሰቦችን፣ ራስሽን፣ እናትሽን፣ ወንድምሽን የምታኮሪበት በዚህ ሰርተሽ ለብዙ ጎዳና ላይ ለወደቁ እህት ወንድሞቻችን ንገርሽበት፣ ለብዙ ኢትዮጵያውያን ወገኖች በአንቺ በኩል ተስፋ፣ ለብዙ ስደተኛ እህቶቻችን በአንቺ በኩል ተስፋ የሚመጣበት ሰርተሽ ስታገኝ ለሌሎች የምታካፍልበት ማለት ነው። እኔ አንድ ነገር አምናለሁ፣ የሰው ልጅ ሰርቶ ካገኘ ለራሱ ብቻ እንትን ካለ አጭር እድሜ ነው እዚህ ምድር ላይ የሚኖረው። ምንም ጥቅም የለውም፣ የአእምሮ ሰላምም የለውም። ግን ደግሞ ሰርቶ አግኝቶ ለሌሎች ሲያካፍል ሳቲስፋክሽን ይኖርሻልና በጣም በቃ ለብዙዎች የምትተርፊ እንድትሆኝ ነው ምኞቴ። ደግሞም ታደርጊዋለሽ። በጣም ጀግና ነሽ። ትልቅ ደረጃ ደርሰሽ ልናይሽ እንፈልጋለን። በርችልን። ሁሉም ቤተሰቦቻችን ፍቅር የሆኑ ከጎንሽ እንደሚሆኑ እርግጠኛ ነው። አመሰግናለሁ። በነገራችን ላይ እኔ ውብዬ በጣም ጀግና ነች። ምክንያቱም እንደዚህ ለእኔ ጀግናዬ እሷ ነች። እንደዚህ እርጉዝና ያንን ሁሉ ነገር መቻልሽ እንጃ ስሜቱ እንዴት ነበር? በጣም ይከብዳል። በጣም የሚከብዳል ማለት እርጉዝ ስለሆንኩ ብቻ አይደለም፣ ኖርማል እንደዚህ እርጉዝ ባትሆኝም በጣም የሚከብደው ምክንያቱም እየተደናገረሽ ነው። እንደገና ልጅ አለ። ልጅም ባይኖር ራሱ አግብተሽ እስከኖርሽ ድረስ ይሄን የምትይው ሰው እንደዚህ አይነት ነገር ሲያደርግ በጣም የሚከብደው፣ ስሜቱ ከባድ ነው። አንቺ ጋር ቢሆን ብለሽ ስታስቢው እንዴት ልትቆጪው ትችያለሽ? እኔ ያለብኝ ራሱ ከብዶኝ ነበር። በጣም የሚከብደው ብቻ ግን እግዚአብሔር ለበጎ ነው። አንዳንዴ የሆነ ነገር ይዞብሽ ሲመጣ ከጥንካሬ ጋር ነው የሚሰጥሽ እና በቃ ጥንካሬውንም እሱ ነው የሰጠኝ። ጌትም አልኩት አይደለም እና ይመስገን ብቻ ልፌዋለሁ አይደለም። አዎ እኔ በእኔ በኩል ያው እሷን ለማገዝ ካለኝ ነገር የተነሳ ካለው ነገር አንጻር ከእሷ ጎን ስሆን አንቺን ማማከር ነበረብኝ። ያ ትልቅ ጥፋት ነው። ከዛ ውጭ ግን በፍጹም ናርዲ ንጹህ እህቴ ናት። ፋፊ እንግዲህ በቤት ስሟ ናርዲ የምትባለው ፍጹም ንጹህ ምንም አይነት ያው እንትን አልነበረንም። አንቺም ግዝናውን ሆኖ በቃ ብስጭት የተለያየ ነገር ተደራረበብሽ እንጂ በቃ እጅግ በጣም እግዚአብሔር በሚያውቀው በጣም በቃ እህትና ወንድምነት፣ ደስ የሚል እህትና ወንድምነት፣ ከጎን አንድ ላይ መተጋገዝ። ነገሩ በእኔ በኩል ሌላ ሰው እሷን ጎድቷት ያንን ነገር ለመመለስ የጣርኩት ጥረት ፍሬ አፍርቶ ገንዘቧም ተመልሶላት ያ ሰውን ፍርዱን አግኝቶ እንደማየት የሚያስደስት ነገር የለም። ለእኔ በጣም አስደስቶኛል። ያው ያንቺ ያለሽበት ሁኔታ ነገሩን ሸፈነው እንጂ በጣም ትልቅ ልፋት ይጠይቃል። ብዙ ቀናቶችን እንቅልፍ ሳልተኛ ያሳልፍኩባቸው ቀናቶች አሉ። በአንድ በኩል ያንቺ ነገር ያሳስበኛል፣ በአንድ በኩል ደግሞ ልጁ ሊያመልጥ ይችላል የሚባለው ነገር አለ። ገንዘቧስ እንዴት ይመለሳል? በጣም ብዙ የተገኘው ያልተመልሷል፣ ያልተመለስም አለ። ግን ደግሞ በአጠቃላይ ከጎኗ መሆኔ አንቺን ጎድቶሻል፣ ነፍሰ ጡር ነሽ፣
በሰዓቱ በጣም ትክክል አይደለም። ግን ከዛ ውጭ በፍጹም ንጹህ እህትና ወንድምነት ነገሮችን አሳልፈናል። እንግዲህ ይህንን ተመልካቾችም ሁሉም እንዲያውቁ ስለምፈልግ እጅግ በጣም መልካም ሰው ናት። ሃይማኖቷን፣ ቤተሰቦቿን የምታከብር ባለትዳር ወንድ ጋር በፍጹም እንደዚህ አይነት ነገር የማታስብ የራሷ ህይወት ያላት ሴት ናት እና ግን በሰዓቱ ሀፕን ያደረገው ነገር እንግዲህ ከባድ ነበረ። ግን ደግሞ ያንን ጊዜ እንግዲህ አልፈዋለች። ከዚህ በኋላም እንግዲህ ወደፊት ከፍቅረኛ ጋር ትመጣለች ተስፋ አደርጋለሁ። ሰርግ ነው የምታበላ። ነች ወገቧን ሸባሪ ጭራሽ እንደውም ስትወልጂ ቀድምሻለሁ ጥሩ ነው። ብቻ ተመስገን ነው። አልፏል። ለሁሉም ሰው ትምህርት ሰጥቷል። ብዙዎች ነፍሰ ጡርም ስለሆንኩኝ ትዳር ላይም ማንም ሰው የሚፈጠርበት ስለማይፈልግ ይህን ነገር ብዙዎች ነቅፈውታል። አንቺንም ብዙዎች ተናግረውሻል። እውነት ለመናገር ሰው እንዳመለካከቱ ያለውን ነገር ነው የሚያየው እንጂ የተፈጠረውን ነገር ዲፕ ገብቶ አይረዳሽም። ከዛ አንጻር ነው እንግዲህ ለቤተሰቦቻችንም ምን የምናገረው በመሀል አሁን ትልቅ ስህተት ተፈጥሯል። ያው ስህተቱ ምንድነው? ናሂ እኔን ሳማክር እሷን ለማገዝ ሲል ብቻ እኛን መተው እና ብዙ አምባጓሮች መፈጠራቸው ነገሮችን አባብሰዋል። ከዛ ውጭ ግን ማንኛውም ሰው ላይ የሚከሰት ነገር ነው። እንዳይከሰት ራሳችንን መከላከል ነው። ሁሉም ነገር ተስተካክሏል። ሁሉም ስህተቱን አውቋል እና እናንተም ደግሞ ፋፊን በቃ ትናንትና ያለፈ ነው። ዛሬ ነው እንግዲህ አዲስ ቀን ነው። አዲስ ላይፍ ነው የምትጀምረው። የደከመችበት የለፋችበትን ነገር ያው ከግማሽ በላይ አታለች ለመናገር እና ሲያስረዳኝ ከእርቁ በኋላ እንግዲህ ናሂ ሲነግረኝ ከግማሽ በላይ እንዳጣች ነው ማስረጃው የሚያሳየው። ያለው ነገር እንደዛ ነው እና ቢያንስ በህይወት አለች፣ ቢያንስ ጤነኛ ናት። ድጋሜ ሰርታ ማግኘት ትችላለች። ተመልሳ ስደት ከምትገባ ዩቱብ ላይ ብትሰራ እና ራሷን ብትለውጥ ብለን ስላሰብን እንግዲህ ወደ ዩቱቧ በዋነኝነት ፎከስ አድርጋ ለመስራት እንግዲህ ተነሳስታለች። እናንተም ይህን ነገር በመረዳት ጥላቻችሁን አንስታችሁ እንደ እህታችሁ አግዟት። ሰብስክራይብ እያደረጋችሁ እንዲሁም ቪዲዮቿን በሙሉ እየጨረሳችሁ እዩ፣ ሼርና ላይክ አድርጉላት። እኛም ከጎኗ አብረን እንገኛለን ማለት ነው። ያለውን ነገር ደግሞ መጨረሻውን እንግዲህ የት እንደተደረሰም ያለውን ነገር መጨረሻውን ካየን በኋላ ምን ነገራችሁ ይሆናል። ከዛ በርትተሽ ስሪ፣ በርቺ። እንግዲህ እግዚአብሔር ከአንቺ ጋር ይሁን። ከዚህ በላይ እንግዲህ ምንም ልል አልችልም። በጣም አመሰግናለሁ። ሁለታችሁንም በጣም አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አንቺንም እንደዛ እግዚአብሔር ይስጥልኝ። በጣም ነው የማመሰግንሽ እና አሁንም ቢሆን ከልቤ ይቅርታ። አንቺንም ብቻ ሳይሆን እሱንም ይቅርታ። ችግር የለውም። በቃ አሁን እኮ ቤተሰቡ አንዳንዴ ምን አለ መሰለሽ በግልጽ ስታወሪ ነገሮችን እንደውም አንድ ላይ ጉልበት ኖሮሽ ነገሮችን ለማሸነፍ ትሄጃለሽ። ግን ስሜታዊ ሆነሽ በተለያየ ሀሳብ የምትሄዱ ከሆነ ነገሮች ይበላሻሉ እና የእኛም ስህተት ያ ነው፣ አለመደማመጣችን እና አንዱ አንዱን አለማስረዳቱ ነገሮችን አበላሽቷል። ከዚህ በኋላ ግን ጀስት እንደ ፋሚሊ ያለውን ነገር እየተጋገዝን እንጓዛለን ብዬ አስባለሁ። ከኔ ጋር ሳይሆን ግን ከኔ ጋር ችግር የለውም። እንዴት እናድርግ? ኬክ እንግዲህ አምጥታልናለች እና ጽሑፉ ላይ ትኩረት ብታረጉ እንዲቃናል ስራችን መጨቃጨቂ ወገድና ሰላም ሁላችን ገንዘብ ፍቅር ከሌለበት የማይጠቅም
ያስደስት እንጂ ሲረግፍ እንደ ጤዛነ በየተሰማራበት ውብ የሰው ልጅ እንደሙያው ነጋዴውም ወደ ንግዱ ገበሬውም ወደ እርሻው ፍቅር ከእኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገንና ሰላም ይሁን ለሁላችን ፍቅር ከእኛ እንዳይለየን እንዲቃናልን ስራችን ሰላም ይሁን ለሁላችን። ገንዘብ ፍቅር ከሌለበት የማይጠቅም ከንቱ ነው። ለጊዜው ያስደስት እንጂ ሲረግፍ እንደ ጤዛ ነው። በየተሰማራበት ውብ የሰው ልጅ እንደሙያው ነጋዴውም ወደ ንግዱ ገበሬውም ወደ እርሻው ፍቅር ከእኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገንና ሰላም ይሁን ለሁላችን እንዲቃናልን ስራችን በላይ ካጨብጭቡልን ወገንና ሰላም ይሁን ለሁላችን። ገንዘብ ፍቅር ከሌለበት የማይጠቅም ከንቱ ነው። ለጊዜው ያስደስት እንጂ ሲረግፍ